ሰላም ተመልካቾቻችን በባለፈው ቪዲዮ አንኢምፕሎይመንት ኢንሹራንስ እንዴት እንደሚከፈልና ከዛ ኢንሹራንሱን በፒዲኤፍ ወደኛ በኢሜይላችን እንዴት እንደሚልክ አይተናል። ወደ ኢሜይላችን ፒዲኤፉን ከላከው በኋላ ፒዲኤፉ ፓስወርድ ፕሮቴክተር ነው። ስለዚህ ለከፍቱ ስትሉ ፓስወርድ ይጠይቃችኋል። ያንን ፓስወርድ እንዴት እንደምታገኙትና እንዴት ደግሞ ከፒዲኤፍ ላይ ሪሙቭ እንደምታደርጉት እናያለን። ምክንያቱም ሪሙቭ ካልተደረገ ሼር የምታደርጉለትንም ሰው ፓስወርድ ይጠይቃል። ስለዚህ እንዴት ፓስወርዱን ክሬት እንደምታደርጉና ሪሙቭ እንደምታደርጉ ፓስወርዱን ከፒዲኤፍ ላይ በዚህ ቪዲዮ እናያለን። ቀጥታ ወደ ቪዲዮ። ፓስወርዱ መጀመሪያ የልደት ቀናችሁ አለ። አሁን ለምሳሌ የልደት ቀናችሁ ቀን 25 9ኛ ወር 1985 ቢሆንና አይዲ ነምበራችሁ ደግሞ 784 ብሎ ጀምሮ 1 2 3 4 ብሎ የሚያልቅ አይዲ ነምበር ካላችሁ አሁን ከዚህ ውስጥ ነው ፓስወርዱን ክሬት የምታረጉት ማለት ነው። ስለዚህ መጀመሪያ ላይ የልደት ቀናችሁን ትጽፉታላችሁ። መጀመሪያ ቀን ከዛ መንዝ ከዛ ይር 25 ነው ቀኑ 9ኛ ወር ነው 09 ከዛ 1985 ከዛ በኋላ የመጨረሻውን የአይዲ ነምበራችሁ የመጨረሻዎቹን 4 ዲጂት 1 2 3 4 ታስገባላችሁ። ስለዚህ ይሄ ነው ማለት ነው የናንተ ፓስወርድ። ከዛ ይሄንን ፓስወርድ ስታስገቡ ይከፍትላችኋል። ይሄን ፓስወርድ ስታስገቡ ያው እንደምታዩት ይከፍትላችኋል ማለት ነው። ግን ችግሩ ምንድነው? ለሰውም ሼር በምታደርጉ ሰዓት መልሶ ያን ሰው ሊከፍት ሲል ፓስወርድ ይጠይቃል። እናንተ መልሳችሁ ዘግታችሁ ልከፍቱ ስትሉ ፓስወርድ ይጠይቃችኋል። ስለዚህ ሪሙቭ መደረግ ስላለበት እንዴት ሪሙቭ እንደምታደርጉ አሁን ደግሞ አሳያችኋለሁ። ቀጥታ የምትጠቀሙት ብራውዘር ላይ ገብታችሁ በስልክም ሆነ ዲስክቶፕ ሞድ ላይ አርጉትና እዚህ ጋር ሰርች ባሩ ላይ አይ ላቭ ፒዲኤፍ ብላችሁ ትጽፋላችሁ። ከዛ ሰርች መጀመሪያ ላይ አይ ላቭ ፒዲኤፍ የሚል ይመጣል። ከዛ እሱን አንድ ጊዜ ክሊክ ታደርጉታላችሁ። ልክ ስከፍቱት እንደዚህ ያመጣላችኋል፣ ያስመርጣችኋል። እናንተ የምትፈልጉትን ሰርቪስ ከዚህ ውስጥ ተመርጣላችሁ። እዚህ ጋር አንሎክ ፒዲኤፍ የሚል አለ፣ እሱን እመርጣለሁ እኔ። ከዛ እዚህ ጋር ሰሌክት ፒዲኤፍ ፋይል አለ። ፋይሉን ያስቀመጣችሁበት ቦታ ላይ ትሄዱና ወደዚህ ታስገቡታላችሁ። ይሄኛው ነበረ፣ ስለዚህ አስገባዋለሁ። ከዛ እዚህ ጋር በቀኝ በኩል አንሎክ ፒዲኤፍ የምትላለች እሷን አንድ ጊዜ ክሊክ ታደርጉታላችሁ። ከዛ ፓስወርድ ይጠይቃችኋል። የቅድሙን ፓስወርድ ለዚህኛው ያስፈልጋል። አንድ ጊዜ ብቻ ታስገባላችሁ የቅድሙን ፓስወርድ። እዚህ ጋር ከፈተ። ከዛ ፋይሉን እዚህ ጋር ዳውንሎድ ምትላለች፣ እሱም አውቶማቲካሊ ዳውንሎድ አድርጎታል። ካልሆነ እዚህ ጋር ዳውንሎድ ብላችሁ ታወርዱታላችሁ። ከዛ አሁን ፋይል ውስጥ ገብተን እንየው፣ ያወረደልን ቦታ ሄደን እንየው። ያው ይሄ ነው፣ ቀጥታ ይከፍትልኛል። ምንም አይነት ፓስወርድ አይጠይቅም። ለሰውም ሼር ስታረጉ ቀጥታ መክፈት ይችላል ያ ሰው።
ሼርም ብታረጉት ማንኛውም ሰው መክፈት ይችላል። የቅድሙን ግን ሼር አድርጌ ላሳያችሁ መክፈት አልችልም። ይሄ ነው የመጀመሪያው። ያው ልክ ስል ፓስወርድ ጠየቀኝ። አሁን የከፈትነው ግን ይሄ ነው። እሱ ቀጥታ ይከፍታል። ያሁኑን ከፍተን ያው ቀጥታ ይከፍታል ማለት ነው። ይሄኛው ግን ፓስወርድ ፕሮቴክተር ነው። እዚህ ጋር ሪሙቭ አድርገናል። አንሎክድ የምትል ተጨመረበታለች። እሷ ናት ማለት ነው ሪሙቭ የተደረገችው ፒዲኤፍ ፋይል ነው ይሄ።